እሺ የምስራቅ አፍሪካ ወንዞች የምንላቸው ደግሞ ብዙ ናቸው። ናይል ወንዝ አለ፣ አዋሽ ወንዝ፣ ዋቢ ሸበሌ ወንዝ፣ ገናሌ ወንዝ፣ ዛምቤዚ ወንዝ፣ ታና ወንዝ፣ ሩፋጂ ወንዝ፣ ከዛ ሩቡማ ወንዝ የምንላቸው ደግሞ እነዚህ የተለያዩ አካባቢዎች ደግሞ በምስራቅ አፍሪካ የሚገኙ የወንዝ አይነቶች ናቸው ማለት ነው። ስለዚህ ናይል ወንዝ አዲስ አበባ ኢትዮጵያ ውስጥ ነው የሚገኘው። አዋሽ፣ ዋቢ ሸበሌ፣ ገናሌ እነዚህ ሁሉም ኢትዮጵያ ውስጥ የሚገኙ ናቸው ማለት ነው። ከዛ ዛምቤዚ በዛምቢያና በዚምባብዌ መካከል የሚገኘ መዳረሻው ደግሞ ህንድ ውቅያኖስ ነው ማለት ነው። ታና ኬንያ ውስጥ ነው የሚገኘው። ሩፋጂ በታንዛኒያ ይገኛል። ከዛ ሩቬዋ ደግሞ በታንዛኒያና በሞዛምቢክ መካከል የሚገኙ ወንዞች ናቸው ማለት ነው። ቀጣይ ደግሞ የምናየው የምስራቅ አፍሪካ ወንዞች ጠቀሜታ። የምስራቅ አፍሪካ ወንዞች ጠቀሜታ የምንላቸው ለመስኖ እርሻ ደግሞ እርሻ ለማረስ፣ ለመዝናኛና ለቱሪዝም፣ ለአሳ እርባታ፣ ለንጹህ ውሃ መጠጥ አቅርቦት። እዚህ እኛ ሀገር ውስጥ ምን እንደሚደረገው ወንዞች እንትን ብለው ተገድበው አይደለ? ከዛ እነሱ ወንዞች ምን ያደርጋሉ? ለውሃነት ወይም ደግሞ ለምንጠጣበት ነገር ምን ተብለው ተገድበው ወይም ደግሞ አንድ ቦታ ተጣርተው ከዛ በኋላ ወደ የቤታችን አቅርቦት ይጠቀምበታል ማለት ነው። ሌላኛው ደግሞ ለውሃ ኃይል የኤሌክትሪክ ጉልበት ማመንጫ እዚህ ኢትዮጵያ ውስጥ የአባይ ወንዝ፣ ከዛ ኦምዌ ፏፏቴ በዩጋንዳ ይሄም ደግሞ ምንድነው የኤሌክትሪክ ማመንጫ ናቸው ማለት። ሌላኛው ደግሞ ለመጓጓዝ እንጠቀምበታለን ማለት ነው። በምስራቅ አፍሪካ ጠቀሜታ ላይ ተጽዕኖ የሚያደርሱ የሀይቅ አጠቃቀም ላይ ተጽዕኖ የሚያደርሱ ሁኔታዎች የድርቅ መከሰትና የሀይቆች መጥፋት ወይም ደግሞ ሀይቆች መድረቅ ሊደርቅብን ይችላል። የደኖች መመንጠርና የእርሻ ማሳ ማስፋፋት። ስለዚህ እነዚህ በሚስፋፉበት ጊዜ የምንወስደው ውሃ ወይም የምንጠቀመው ውሃ ምን ይሆናል? መጠኑ በጣም ከፍ ይላል ማለት ነው። ስለዚህ እዛ አካባቢ ምን ይፈጠራል? የሀይቆች መጥፋት ወይም መድረቅ የሚባለው ነገር ይፈጠራል ማለት ነው። የሀይቆች በደለል መሙላት ማለት ከአንድ ቦታ አንድ ቦታ አፈር እየያዙ ሲሄዱ እዛ አካባቢ ምን ይላሉ? እዛ አካባቢ ጭቃው እየሞላ ከውሃው ይልቅ አፈሮቹ እየበዙ ይሄዳሉ ማለት ነው። ሌላኛው ደግሞ የኢንዱስትሪዎችና ከተሞች መስፋፋት። እነዚህ በሚስፋፉበት ወይም ደግሞ በሚጨምሩበት ጊዜ ምን ይሆናል? ብዙ ነገር ይጣልባቸዋል። ብዙ ኬሚካሎች ወደዛ ውስጥ ኬሚካል ፈሳሾች ወደዛ ውስጥ ይገባሉ። ፕላስቲኮች ሀይቅ ውስጥ ይበዛሉ። ከዛ በኋላ እነዛ ነገሮች ለመጠጥ የሚሆን ለሌላም ነገር ለመጠቀም በጣም አስቸጋሪ ይሆንብናል ማለት ነው። ቀጣይ ደግሞ የምናየው በምስራቅ አፍሪካ የሚገኙ የዱር አይነቶች። እሺ የዱር እንስሳት ለማዳ ያልሆኑና በማንኛውም የተፈጥሮ አካባቢ የሚገኙ እንስሳቶች ናቸው። ስለዚህ የዱር እንስሳት ከተባለ ምንድነው? ለሰው ልጅ ምን አይደለም? ለማዳ አይደለም። ከሰው ልጅ ምን የሚል ነው? ለመራቅ የሚሞክር ከሰው ልጅ በተቻለው መጠን ምን የሚል ነው? ለመራቅ እና ለመሸሽ የሚሞክር እንስሳ ነው ማለት ነው። ስለዚህ ያንን ነገር ስላለመደው ለሱ ምንድነው? ስትሬት ነው ወይም ደግሞ ለሱ እኔን ሊጎዳኝ ነው የሚለውን ነገር አስተሳሰብ ስለሚመጣለት በተቻለው መጠን ከዛ እየራቀ ነው የሚሄደው ማለት ነው። የደንከል በረሃ በኢትዮጵያ ውስጥ የሚገኙ ምኖች አሉ? ደግሞ ኢትዮጵያ ውስጥ የሚገኙ ዱር እንስሳ የምንላቸው በደከል በረሃ የተወሰነ አካባቢ ላይ የዱር አህያ፣ ገመሬ፣ ዝንጀሮና የመሳሰሉት እናገኛቸዋለን ማለት ነው። ስለዚህ እነዚህ ወደ ውስጥ አካባቢ ወይም ደግሞ ወደ ውስጥ ራቅ ያሉ ቦታዎች ናቸው ማለት ነው። የሳር ምድር በኬንያ ማሳይ ማራ ይባላል። ማሳይ ማራ በኬንያ በስተደቡብ በኩል በታንዛኒያ ጋር የምታገኛት ወሰን ላይ የሚገኝ ስፍራ ነው። ስለዚህ እዚህ አካባቢ በጣም ብዙ አይነቶች ምኖች አሉ? የዱር እንስሳቶች አሉ። ለምሳሌ አንበሳ፣ አቦ ሸማኔ፣ የሜዳ አህያ፣ ነብር፣ ጅብ፣ ዝሆን፣ ጎሽና የመሳሰሉት የዱር እንስሳቶች እዛ ውስጥ ይገኛሉ። የት? ማሳይ ማራ በኬንያ ውስጥ የሚገኝ የዱር እንስሳ ቦታ ማለት ነው፣ ፓርክ ውስጥ ማለት ነው። የተራራ ደን በዩጋንዳ ደግሞ እነዚህ ውስጥ ደግሞ ምን ይገኛሉ መሰላችሁ? ቺምፓንዚ፣ ጉሬዛዎች፣ ዝንጀሮች እና ግራጫ ጉንጮች ያላቸው ትላልቅ የአፍሪካ ዝንጀሮች አሉ።
ስለዚህ ይሄ ደግሞ በዩጋንዳ የሚገኙ ናቸው ማለት ነው። ስለዚህ በተለያየ ቦታ በተለያየ አይነት ሀገር ውስጥ የተለያየ አይነት ነገር ምን አለ የተለያየ አይነት ጥቅም አለ የተለያየ አይነት የዱር እንስሳቶች አሉ ማለት ነው። በምስራቅ አፍሪካ የዱር እንስሳት ስርጭት ብዙሃን ላይ ተፈጥሮ የሚያደርሰው ዋና ሁኔታዎች እዚህ አሁን እንስሳቶች በበዙ ቁጥር የአየር ንብረት መለዋወጥ፣ የደን መጨፍጨፍ፣ ህገወጥ አደን፣ የአፈር ለምነት መቀነስ፣ የግጦሽ ሳር ማጣት። ስለዚህ ዱር እንስሳቶች በስርጭታቸው በበዛ ቁጥር ምን ይሆናል ማለት ነው? የሚሄዱበትና የሚጓዙበት ቦታ በሙሉ አንድ የግጦሽ ሳሮች ይጫርታሉ፣ ብዙ ነገሮች ያጠፋሉ። ከዛ ከተሞች ሲስፋፋ ምን ይሆናል? ከተማ የሚስፋፋ ምን ተደርጎ ነው? አንዳንድ ጊዜ ምኖች ተወድመው ነው ደኖች ተወድመው ነው አይደለ አካባቢ የሚለማው ወይም ደግሞ አካባቢ የሚሰፋው። ስለዚህ በእነሱ ምክንያት የዱር እንስሳቶች ካሉበት ቦታ ምን ሊሉ ይችላል? ሊሰደዱ ችለዋል ማለት ነው። ስለዚህ በዚህ አማካኝነት የዱር እንስሳቶች መጠን መቀነስ ወይም ደግሞ የዱር እንስሳቶች ኢንደሚክ አኒማልስ እዛ አካባቢ ብቻ የሚገኙ እንስሳቶች የሚገኙት ወይም የሚጠፉበት ዋና ምክንያት እሱ ሆኗል ማለት ነው። የምስራቅ አፍሪካ ዋና እጽዋቶች ቅጠለ ሰፊ ዛፍ ደኖች አሉ። ቅጠላቸው የሚያራግዙ የዛፍ ደኖች ለምሳሌ ሾላ፣ ዋርካ፣ ዋንዛ የምንላቸው እነዚህ ምንድነው ቅጠላቸው በጣም ሰፊ የሆነ ግራ የሚያጋባ አይነት መልክ ነው ያለው ማለት ነው። የዝግባ ዛፎች ደን፣ የውጭ አካባቢ ደን ዛፎች፣ የሳር ምድር ዛፎች፣ ከዛ ሞቃታማ በረሃማ እጽዋቶች። ሞቃታማ በረሃማ ስንላቸው እንደ ቁልቋል፣ ግራር ያሉት ነገሮች የሚገኙበት ማለት ነው። እሺ የምስራቅ አፍሪካ የደን መጨፍጨፍ ሁኔታዎች ለምንድን ነው ደኖች የሚጨፈጨፉት? ደኖች የሚጨፈጨፍበት ዋና ምክንያት ፈጣን የህዝብ ቁጥር መጨመር። ስለዚህ ህዝብ ቁጥር በጨመረ ቁጥር ምንድነው የሚሆነው ማለት ነው? የደኖች የተቆረጠ እንደውም ደኖች የጠፉ ምን ይሆናል? ለሰው ልጅ መኖሪያ ለሰው ልጅ ለመሰረታዊ ህይወቶቹ የሚያስፈልጉትን ነገሮች ለመስሪያ ይሆናል ማለት ነው። ለምሳሌ ለቤት ግንባታ፣ ለማገዶ እነዚህ ሁሉ ነገሮች ሲፈጠሩ ምን ይሆናል ማለት ነው? ደን ይጨፈጨፋል ማለት ነው። ዘመናዊ እርሻን ማስፋፋት ስንፈልግ ምንድነው የምናደርገው? በሰደድ እሳት ደኑን እናጠፋውና ከዛ በኋላ ምን እናደርጋለን? ከዛ ለደናችን እናበዛዋለን ማለት ደግሞ የኛ እርሻ ቦታችን በደንብ አድርገን እናሰፋዋለን ማለት ነው። ሌላኛው ደግሞ ደን መቃጠል በምን ይፈጠራል ከተባለ እጽዋቶቻችን በሚደርቁበት ጊዜ ምን ያደርጋል? በጣም እዛ አካባቢ ንፋስ ካለ ሁለቱ የደረቁ ቅጠሎች እርስ በርስ ሲፋጩ የሚፈጠረው እሳት የደን መቃጠልን ሊፈጥርበት ይችላል ማለት ነው። ስለዚህ ምዕራፋችን በዚህ ያልቃል። ስለዚህ በዚህ ምዕራፍ ያየነው ስለ አየር ንብረት፣ ስለ አየር ሁኔታ፣ ምስራቅ አፍሪካ የሚገኙ ተራሮች፣ ከዛ የአየር ንብረት አጠባበቅ፣ የአፍሪካ የውሃ ሀብቶች፣ የሀይቅ አይነቶች፣ የተፈጥሮ ሀብት እንክብካቤ፣ የምስራቅ አፍሪካ ዋና አፈር አይነቶች እና የምስራቅ አፍሪካ ተፈጥሮ ሀብቶች ናቸው ማለት ነው። ስለዚህ የዛሬ ክላሳችን በዚህ ያበቃል። ቀጣዩ ላይ እስክንገናኝ ድረስ ቻው።